ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። የትምህርትና ስልጠና ባለስልጣን በመንግስት ከፍተኛ ትምህርት ተቋማት የሚገኙ የአካዳሚክ ሰራተኞች በሀገር ውስጥ ለተገኘ የትምህርት ስልጠና ማስረጃ ከግል ተቋማት ለተገኙት ቅድሚያ በመስጠት እንዲያረጋግጡና ከውጭ ሀገር ለተገኘ የትምህርትና ስልጠና ማስረጃ ደግሞ አቻ ግመታ እንዲሰሩ አሳሰበ። ባለስልጣኑ ማሳሰቢያውን የሰጠው በመስሪያ ቤቱ የተቋማት ቁጥጥር ኢንስፔክሽንና የትምህርት ማስረጃ ማረጋገጫ ዋና ዳይሬክተር ዶክተር ሺሻይ አማረ ተፈርሞ ለመንግስት ከፍተኛ ትምህርት ተቋማት በተላከ ደብዳቤው ነው። ባለስልጣኑ በዚሁ ደብዳቤው የትምህርት ማስረጃዎቹ ሳይረጋገጡና አቻ ግመታ ሳይሰራ ማናቸውም የትምህርትና ስልጠና ማስረጃውን ማግኘት ተከትሎ የሚደረግ ውድድር፣ ቅጥር፣ የደረጃ እድገትና ተያያዥ ጥቅማ ጥቅሞች መፍቀድና መስጠት በሕግ እንደሚያስጠይቅም አስጠንቅቋል። አክሎም የተቋማት አመራሮች ሰራተኞቻቸውን ለትምህርትና ስልጠና ወደ ከፍተኛ የትምህርት ተቋማት በሚልኩበት ጊዜ ስለ ማስረጃ ማረጋገጥና አቻ ግመታ ወሳኝነት በቂ መረጃ እንዲሰጡና ማሟላት ያለባቸውን ጉዳዮች አሟልተው ያለ እንግልት እንዲገለገሉ ለማስቻል እገዛ እንዲያደርጉ ጥሪውን አቅርቧል። ከትላንት በስቲያ የስራ ማቆም አድማ የመቱት የኬንያ አየር መንገድ ሰራተኞችና አየር መንገዱ ከስምምነት ላይ መድረሳቸው ተገለጸ። በጆሞ ኬንያታ አውሮፕላን ማረፊያ የበረራ መስተጓጎል ያስከተለውን አድማ በስምምነት መቋጨቱን የኬንያ አቪዬሽን ሰራተኞች ማህበርና አየር መንገዱ ማስታወቃቸውን አዣንስ ፍራንስ ፕሬስ ዘግቧል። የኬንያ ኤርዌይስ ሰራተኞች ከትላንት በስቲያ የጠሩት የስራ ማቆም አድማ የበረራና የአየር ትራፊክ ቁጥጥር ስራዎችን ማስተጓጎሉ ይታወሳል። አየር መንገዱም ተጓዦች የበረራ መዘግየቶችን ጨምሮ የበረራ መነሻ ማስተካከያዎች ሊኖሩ እንደሚችሉ ከግምት ውስጥ እንዲያስገቡና የበረራ ሁኔታቸውን ሳያረጋግጡ ወደ አየር ማረፊያው እንዳይሄዱ አስጠንቅቆ ነበር። ይሁንና አሁን ላይ የሰራተኛ ማህበሩ በመንግስትና በሌሎች ባለስልጣናት ሽምግልና ወደ ስራ ለመመለስ መስማማቱን የኬንያ ኤርፖርቶች ባለስልጣን በኤክስ ገጹ ባወጣው መግለጫ ጠቁሟል። የሰራተኛ ማህበሩም በተመሳሳይ አድማ ማብቃቱን በኤክስ ገጹ ባወጣው መግለጫ ጠቁሟል። ይሁንና ባለስልጣኑም ሆነ ሰራተኛ ማህበሩ ስምምነት ላይ መደረሱን ከመግለጹ የስምምነቶቹን ዝርዝር ከመግለጽ ተቆጥበዋል። የኬንያ አቪዬሽን ሰራተኞች ማህበር አድማውን የመታው የሰራተኞች የቅጥር ስምምነትን ጨምሮ እልባት ባላገኙ ቅሬታዎች ምክንያት ነበር። ህብረቱ ጥያቄዎቹ በቶሎ ካልተመለሱ የኬንያ የአየር ክልል በአጠቃላይ እንደሚዘጋ ማስታወቁም ይታወሳል። እንደ አውሮፓውያን አቆጣጠር በ2024 በተመሳሳይ የአየር መንገዱ ሰራተኞች የሀገሪቱን መንግስት ለአውሮፕላን ማረፊያው እድሳትና የሊዝ ስምምነት ከህንዱ አዳኒ ግሩፕ ጋር የደረሰውን ስምምነት በመቃወም አድማ ማድረጋቸው ይታወሳል። ዳሽን ባንክና ዓለም አቀፉ የፋይናንስ ኮርፖሬሽን ኤኤፍሲ በኢትዮጵያ የሚገኙ ጥቃቅን አነስተኛና መካከለኛ ተቋማትን ለመደገፍ የሚውል የ$10 ሚሊዮን የአጋርነት ስምምነት ተፈራረሙ። ስምምነቱን የባንኩ ዋና ስራ አስፈጻሚ አስፋው አለሙና የዓለም አቀፉ የፋይናንስ ኮርፖሬሽን የአፍሪካ ምክትል ፕሬዝዳንት ኢትዮጵስ ተፈራ ተፈራርመዋል። በትብብር ስምምነቱ መሰረትም አይኤፍሲ ለዳሽን ባንክ የ$10 ሚሊዮን የአደጋ መጋራት ዋስትና የሚሰጥ ሲሆን ይህም ባንኩ በሚሰጠው እስከ $20 ሚሊዮን የሚደርስ አነስተኛና መካከለኛ ኢንተርፕራይዝ ብድር ላይ የዳሽን ባንክን እስከ 50% የሚደርስ የብድር ስጋት የሚሸፍን ነው። የአጋርነት ትብብሩም በተለይ በአገሪቱ ቁልፍ የግብርና ንግድ ዘርፍ ውስጥ ላሉና በሴቶች ባለቤትነት በሚመሩ ንግዶች ላይ ዳሽን ባንክ የሚያደርገውን ድጋፍ ለማጎልበት እንደሚያስችል ባንኩ በፌስቡክ ገጹ ባወጣው መግለጫ ጠቁሟል። የባንኩ ዋና ስራ አስፈጻሚ አስፋው አለሙ የአደጋ መጋራት ስምምነቱ ባንኩ በኢትዮጵያ ውስጥ አነስተኛና መካከለኛ ኢንተርፕራይዞችና የግብርና ተኮር ንግዶችን ለመደገፍ ያለውን ቁርጠኝነት እንደሚያሳይም ተናግረዋል። ዳሽን ባንክ ከዚህ ቀደም የዓለም ባንክ አካል ከሆነው ዓለም አቀፍ የፋይናንስ ኮርፖሬሽን ጋር በኢትዮጵያ ለሚገኙ ጥቃቅን አነስተኛና መካከለኛ ተቋማት የፋይናንስ አገልግሎት ለመስጠት የሚያስችለውን የአጋርነት ስምምነት መፈራረሙ ይታወሳል። የኢትዮጵያ አየር መንገድ በመጪው ሚያዝያ 3 አዳዲስ የሀገር ውስጥ አየር ማረፊያዎችን ወደ ስራ ለማስገባት ማቀዱን አስታወቀ። አየር መንገዱ ዛሬ ባወጣው መግለጫ በነገሌ ቦረና፣ ጎሬ መቱና ደብረ ማርቆስ የሚገኙ አውሮፕላን ማረፊያዎችን በማስመረቅ በረራ ለመጀመር ማቀዱን አስታውቋል። አየር መንገዱ በዚሁ መግለጫው ወደ አዳዲሶቹ መዳረሻዎች በሳምንት 3 ጊዜ በረራዎችን ለማድረግ መወጠኑንም ጠቁሟል። የሶስቱ አየር ማረፊያ ወደ ስራ መግባትም በመላው አገሪቱ የአየር በረራ ትስስሩን ከማሳደግ በተጨማሪ የኢትዮጵያ አየር መንገድን የሀገር ውስጥ መዳረሻዎች ብዛት ወደ 26 ከፍ ያደርገዋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው የእነዚህ 3 አዳዲስ አየር ማረፊያዎች መመረቅና የመንገደኞች አገልግሎት መጀመሩ ለኢትዮጵያ አየር መንገድ ትልቅ ምዕራፍ እንደሆነ ጠቁመዋል።